ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ አንድ ደስ የሚል ነገር አለና እሱን ላሳውቃችሁ የሰማሁትን ላሰማችሁ ብዬ ነው። ቤተሰብ በቅርቡ እጅግ በጣም ደስ የሚል ነገር አለ። ያው ነገሩን ግን መናገር አልችልም። የእውነት በቅርብ ጊዜ በጣም ደስ የሚል ነገር አለና በጉጉት እንድትጠብቁ ላሳውቃችሁ ብዬ ነው። ቤተሰብ የእውነት እጅግ በጣም የምትደሰቱበት በጣም ደስ የሚል የሆነ የሚገርም ሰርፕራይዝ አለ ማለት ነው። ቤተሰብ በነገራችን ላይ ሰርፕራይዝ ቶሎ እንትን አይልም። ከዚህ በፊትም ብያችሁ አውቃለሁኝ እና አሁን ጊዜው እየደረሰ ነው እና በጉጉት እንድትጠብቁ ነው ሰርፕራይዙን እና ግምታችሁንም ማስቀመጥ ትችላላችሁ። በነገራችን ላይ የሰርፕራይዙ ምን እንደሆነ መገመት ኮመንት ላይ ትችላላችሁ። አንዳንድ ልጆች አሌክስ የዴዚና የሱን ቪዲዮ አጥፍተዋል፣ ተጣልተዋል እንዴ፣ ፎሎ ተነሳስተዋል እንዴ ምናምን ብላችሁ ስትጨነቁ ነበረ። ምንም የተፈጠረ ነገር የለም። ማታ ከነበራችሁ ላይቭ ላይ እንደውም ስልክ ተደዋውሎ ሲያወሩ ነበረ። ላይ ቪዲዮውን ፕራይቬት ያደረገበት የራሱ የሆነ ምክንያት አለው። ቤተሰብ የራሱ የሆነ ምክንያት አለው። እሱ ደግሞ እንደዚህ አይነት ነገሮች ሲፈጠሩ እናንተ መገመት አይከብዳችሁም? እውነት ሁሌ ሌላ ነገር ማሰብ ሳይሆን አንዳንዴ እንደዚህ አይነት ቪዲዮ ፕራይቬት ምናምን ነገሮች ሲኖሩ የሆነ የታሰበ ነገር አለ ብላችሁ ማሰብ ነው እንጂ ጸብ ምናምን እንዳይመስላችሁ። ቤተሰብ የሆነ እንደዚህ ቪዲዮ ፕራይቬት ምናምን አሌክስ ካደረገ የሆነ ነገር አለ ብላችሁ አስቡ እና የሚገርም ሰርፕራይዝ የሚገርም ነገር አለ። ቤተሰብ በጣም ትደሰቱበታላችሁ። እኔ ሰርፕራይዙ የእውነት ሳስበው ራሱ በጣም ነው ፈጣሪ ያሳካው። የእውነት ፈጣሪ ያሳካው። ያሰቡትን ሁለቱንም ፈጣሪ ያድርግላቸው። ይሄንን ነው ማለት የምችለው። እናንተም ደግሞ ይሄ ነገር ምንም ይሁን መልካም ነገር ነው እንዲሳካ ጸልዩላቸው። ፈጣሪ የልባቸውን መሻት እንዲፈጽምላቸው ጸልዩላቸው። በጣም እምጓጓው ቀን ነው። ያንን ቀን በጣም ነው ኦ ማይ ጋድ ሳስበው ራሱ ቤተሰብ ውስጤ በደስታ በሐሴት ነው የሚሞላውና በጉጉት የምጠብቀው ቀን ነው። በጣም ደስ የሚገርም ሰርፕራይዝ አለ። ቤተሰብ እናንተ አትሰለቹ። እንደዚህ ብለሽ ነበር አሁንም ምናምን እያላችሁ በነገራችን ላይ በቀደም ሊንዳም ብላችኋለች ከሰማችሁና ያው እኛ የምናውቀው ነገር አለ፣ የደረሰን ኢንፎርሜሽን አለ። ቤተሰብ እናንተ ደግሞ አትሰልቹ። በጉጉት ነው መጠበቅ ያለባችሁ እንጂ አሁን ካልሆነ አሁን እኔ እኮ ዝም ማለት እችላለሁ። በነገራችን ላይ ግን ያው ሰርፕራይዝ እንዳለ ምንም ነገር በመሃላቸው እንዳልተፈጠረ አብረው እንደሆኑ ደስተኛ እንደሆኑ እንድታውቁ ስለምፈልግ ነው እንጂ ቀኑ ሲደርስ መጥቼ መናገር እችላለሁ አይደል? ግን ያው እነሱ ረጅም ትልቅ ያሰቡት ነገር አለ እንኳን ሊለያዩ ማለት ነውና አንዳንድ ቲክቶክ ላይ ኮመንት ላይም እያየው ነበርና የተጣሉ ምናምን የመሰሏችሁ ሰዎች አላችሁ። ምንም የተፈጠረ ነገር የለም በመሃላቸው። እነሱ በጣም ደስተኛ ናቸው። እጅግ በጣም ከመላችሁ በላይ ዴዚም ቤቷ አሁን እያስተካከለች ነው ብቻ ቤተሰብ እኔ ምን ልበላችሁ፣ የእውነት በጣም ደስ የሚል ነገር አለ። ብቻ እንዲሳካ ነው የምጸልየው። አንዳንዴ ነገሮች እኛ ባሰብናቸው መንገድ አይሄዱም። እኛ እናስባለን፣ የሚያሳካው ደግሞ ፈጣሪ ነው አይደለ? ስለዚህ ጊዜው ቅርብ ነው። እግዚአብሔር ደግሞ እንዲያሳካው ነው የምጸልየው። እናንተም ደግሞ እንዲሳካ የፈለጉት ነገር እንዲሆንላቸው እንድትጸልዩላቸው እፈልጋለሁ። እኛ እናስባለን፣ የሚያሳካው ፈጣሪ ነው አይደለ? እኛ እንሞክራለን፣ መሆን ካለበት እንዲሆን የሚያደርገው እግዚአብሔር ነው አይደለ? በግድ ካልሆነም በግድ ለምን አልሆነም ብለን እንትን አንልም። ከሆነም ደግሞ ሆነ ነው። ስለዚህ በትዕግስት ጠብቁ ቤተሰብ፣ አትቸኩሉ። በትዕግስት ጠብቁ። በጣም ደስ የሚል ነገር አለ እና በትዕግስት መጠበቅ ግን ያስፈልጋል። ለምን አሁን አይሆንም ምናምን ብላችሁ እንዳትቆጡ ቤተሰብ። ያው እኔ ጀስት ብዙ የሚያስቡት ነገር እንዳለ ምናምን እንድታውቁ ነው። በመሃላቸው ምንም የተፈጠረ ነገር እንደሌለ ጀስት አሌክስ ቪዲዮን ፕራይቬት ያደረገበት የራሱ ምክንያት አለው። ቤተሰብ ኢቭን አሁን እንትን ብሎት ይሆናል ቪዲዮንና አትጨነቁ፣ ምንም የተፈጠረ ነገር የለም። እነሱ በጣም ደስተኛና ደስ የሚል ፍቅር ላይ ናቸው። በቅርቡ ደግሞ ይሄንን የምታረጋግጡበት አንድ አዲስ ነገር ይኖራል። ቤተሰብ እኔ ዝም ብዬ አላወራም በነገራችን ላይ እና ያው እንዲያሳካው ምኞቴ ነው። ፈጣሪ ይሄን ነገር እንዲያሳካው
እንዳልኳችሁ እኛ እናስባለን፣ የሚያሳካው ፈጣሪ ነው አይደለ? ምኞቴ ነው በቃ ይሄ ነገር እንዲሳካ ያሰቡት ነገር በቃ እንዲሆን በቃ ፒስ እንዲሆን ምኞቴ ነው። ገባችሁ? ስለዚህ እኛ እናስባለን፣ እግዚአብሔር ይሆናል ካለ ይሆናል። ያሰብነው ነገር እነሱም ያሰቡት ይሆናል። ሁሉንም በቅርቡ አብረን የምናየው ይሆናል። ፈጣሪ ያሰቡትን በሙሉ መልካም ምድር ላይ ያለ መልካም ነገር በሙሉ ለነሱ ስለሚገባቸው ፈጣሪ የልባቸውን መሻት እንዲፈጽምላቸው ምኞቴ ነው። እናንተም ደግሞ ጸልዩላቸው፣ የሆነ ጸልዩላቸው። ለምንወደው ሰው ማድረግ የምንችለው ላይክ ሌላ ብዙ ነገር እንትን ቢልም ይሄ ዋነኛው ነገር ነውና መጸለይ ያለብን እና ባለፈውም እንዳልኳችሁ የዴዚን ነገር መርሳት የለብንም። ዴዚንም ሰርፕራይዝ ማድረግ አለብን። ገባችሁ? በቃ የሆነ ነገር ብለን ለዴዚ ለቤቷ ባዶ ቤት ነው ያለችው አሁን ለሚያስፈልጋትን ነገር የሆነ ነገር እንትን ብለን ሰርፕራይዝ ብናደርጋት በጣም ደስ ይለኛል። እሱንም አትርሱ እያስታወሳችሁ ቤተሰብ። እና አንድ እንትን ደግሞ ሊንዳ ፖስት አድርጋ አይቼ ነበር እና ዴዚ ለምንድን ነው ስቶሪዋ ላይ ይመስለኛል አንዲት እህታችን የጻፈችላት ነው ፖስት ያደረገችው እና ለምንድን ነው ዴዚ ሁሌ ደከመኝ የምትለው? ለምንድን ነው እንደዚህ የምትለው? ትናቃለች፣ በሱ በቤተሰቡም ትናቃለች ምናምን የሚል ቴክስት ነው የላከችላትና እሱን ስቶሪዋ ላይ ፖስት አድርጋ ነበረ። በነገራችን ላይ የአማርኛ የቋንቋ ችግር ነው። ገባችሁ? ለምሳሌ ደብሮኛል ምናምን ለማለት እንኳን ደክሞኛልን ቃል ስለምትጠቀመው ነው እንጂ ላይክ ይሄ አማርኛ እኛ በብዙ ነገር ነው እንትን የሚለው። በነገራችን ላይ የኛ አማርኛ ከባድ ነውና ምንም ነገር ኢቭን የሆነ ከከፋት እንኳን የሆነ ስሜት ከተሰማት ዛሬ ደክሞኛል ምናምን ነው የምትለው። ገባችሁ? ይሄ ቃሉን ስለማታውቀው የምታውቃት ቃልችን ስለሆነ ምንም ነገር ሲሰማት ፊል ስታረግ የምትጠቀመው ይሄ ደክሞኛል የሚለውን ቃል ነው። ታውቃላችሁ? እና እንረዳት ፕሊስ። ይሄ ከመሰልቸት ምን ከማለት የመጣ ሳይሆን አማርኛ ብዙ ካለማወቅ እየተነሳ ነው እንጂ በዛ ልክ እንትን ብላ አይደለም። በእርግጥ ስራው አድካሚ ቢሆንም ኦፍ ኮርስ ያደክማል። በጣም ስራው ያደክማል። 11 ሰዓት አይደለም 2-3 ሰዓት ቆሞ እንኳን መስራት ምን ያህል ከባድ እንደሆነ እናውቀዋለን። እና ሁሌ ደከመኝ የምትለው ነገር የአማርኛ የቋንቋ ችግር ነው እንጂ በዚህ ልክ በህይወቷ እንትን ብላ ኦር ሳምቲንግ ምናምን አይደለም። በጣም ጎበዝና ጠንካራ ምንም የማይበግራት ጀግና ሴት ናት። የቋንቋ ችግር ነው ሁሌ ደከመኝ ምናምን የምትለው። ገባችሁ? እኛ አሁን አማርኛን በደንብ ስለምናውቀው በፈለግነው መንገድ አብራርተን መናገር መጠቀም እንችላለን። እሷ ደግሞ አማርኛ ብዙ አትችልም እንደምናውቀውና የቋንቋ ችግር ነው ቤተሰብ። እና አንዳንድ ሰዎች እንድትረዳዋ ትፈልጋለሁ። ይሄ ሁሌ ደክሞኛል የምትለው የቋንቋ ችግር ነው ቤተሰብ እና እሱን አንደርስታንድ እንድታደርጓ ትፈልጋለሁ። እንግዲህ አዲስ ነገር አለ ቤተሰብ። ያን አዲስ ነገር በጉጉት ጠብቁ። ምን እንደሆነ ኮመንት ላይ መገመት ትችላላችሁ። እወዳችኋለሁ። ባይ ባይ።